ሰላም ብያለሁ። ሰላም ወንድሜ እንዴት ነህ? ደህና ነኝ። እሺ እንዴት ነው መጀመሪያ እህትህ ሆስፒታል እንደገባች ያወቅኸው? ያ ሴትዮዋ ደውሎ ነገረች። ሴትዮዋ ደውላ እህትህ ሐኪም ቤት ናት ሂድ ብላ የሐኪም ቤቱን ስም ነገረችህ? ሂድ አላለችም። ሎኬሽን ራስ አልሰጠችም። ሂድ ያለችው ትላንትና ነው። እሺ ደውላ ሂድ ያለች ብላ ከዛ ሆስፒታሉ እንዴት አውቀኸው ሄድክ? ሎኬሽን ካልሰጠችህ ጋይስ እኔ ነኝ የምቆራረጠው ወይስ እሱ? ያው ስልክ እየገባች ነው። አሎ አልሰማሁም ወንድሜ። እኔ ጠየቅኩት። ሴትዮዋ ደውላ ስልኩ ለጊዜ ልትዘጋባቸው ትችላለህ። ዶሯቸው ላይ አንዴ ለእኛ እስክታስረዳን ስልኩን ዝጋውና ለእኛ አስረዳን። ደንግጠናል በእህትህ ህመም። ከእኛ ጋር ትኩረትን ለእኛ ሰታ አናግረን። ሌሎች እየደውላችሁ እያስቸግራችሁ ነው። አቡዬ አንዴ በኛ ቋንቋ ላስረዳው። አቡዬ ላስረዳው አንዴ በኛ ከራሱ ነው መስማት ፈልገው። አማርኛ ይችላል እሱ ይነግረኛል። ማሬ ኤርፕሌን ሞድ አድርገው። ዋይፋይ ከሆነ የምትጠቀመው በዳታ ካልሆነ ሲም ካርዱ ስለማያስፈልግህ ኤርፕሌን ሞድ አድርገው፣ ኦፍ አድርገው እንዳይደውሉ። እሺ በቃ እሺ። ሴትዮዋ ደውላ እህትህ ሐኪም ቤት ናት ሂድ ስትልክ ሎኬሽን ካልሰጠችህ እንዴት አውቀህ ሄድክ? እኔ በዳታ ነው። በዳታ ይጠቅማል። ዳታ ዋይፋይ የለንም፣ በዳታ ነው። እሺ እሺ እሺ። ሰምተህ ከኛን ጥያቄ አልሰማውም። ሴትዮዋ ደውላ እህትህ ሆስፒታል ናት ብላ ስትነግርህ የሆስፒታሉን ስምና ሎኬሽን ካልሰጠችህ እንዴት አውቀህ ሄድክ? ያ ትላንትና ነገረች እኮ። ትላንትና ሎኬሽን እንትን ሆስፒታል ስም ነገረች ሴትዮዋ። አልነገረችኝም። ስላልከኝ ነው። ቅድም መጀመሪያ የደወለችልክ መቼ ነው? መጀመሪያ የደወለች ዛሬ 10 ቀን በፊት ደወለች። እሺ የዛኔ ቦታም አልነገረችም። እኔ ልጅቷ አሟታለ ሆስፒታል አላለች። ከዛ በኋላ ስልኩ ዘጋች። እኔ ደውላለሁ፣ ስልኩ አላነሳችም እሷ። እሺ ከዛ በኋላ እኔ ስንትም ደውላለሁ፣ ልጆቹም ስልኳ አካፈልኩም። ማንኛውም ሰው ሲደውል ስልኳ አላነሳትም። ግን ትላንትና ልጅቷ ከደከመች በኋላ ሄድና ይዋት አለች እና ሆስፒታል ስም ነገረች። ሆስፒታል ስም አሁን ትላንትና ነገረች እኮ እሷ። እሺ ከዛሬ 10 ቀን በፊት እንደደወለችልክ ኤምባሲ ሄደሃል? አልሄድኩም። እኔ እስካሁንም አልሄድክም? ኤምባሲ አላመለከትክም? አላመለከትኩም። አላወቅኩም እኔ ምስጢሩ። አይ የእህትክን ሆስፒታል መግባት ካወቅኩ በኋላ ለኤምባሲ ሄደ ካለ አልጠቆምክም? አልጠቆምኩም። ኤምባሲ ስልክ ቁጥርም አላወቅኩም እኔ። ፖሊስ ጣቢያ ሳልሄድክም? ለፖሊስ አላመለከትክም? የትኛም ቦታ ለምን? ህጉ ነገር አላወቅኩም እኔ። ይህ እኮ የእህትህ ህይወት ነው ወንድሜ። ምን ህግ ማወቅ ሰው መጠየቅ ነው። እህቴን ማዳሟ ምን እንዳረገች አታውቅም። ራሷን አታውቅም። ሆስፒታል ናት። የት ልሂድ ብለህ ብትጠይቅ እኮ 10 ቀን ሙሉ እህትህ ራሷን ስታ ሆስፒታል ሆና መዳሟ ምን ታድርጋት? ልትገላት ሞክራ ይሁን ከፎቅ ላይ ወርውራ ጥላት ምን አርጋት እንደሆነ ሳታውቅ ዝም ብለህ 10 ቀን እንዴት ትቀመጣለህ? የሆነ ጊዜ በአንድ ሰዓት ዛሬ 15 ቀን በፊት አሟታል። የዛኔ ሆስፒታል ሄዶ ከታከመች በኋላ ተሻለች። ወደ ቤት ገብተ ስራ መስራት ጀመረች ልጅቷ። እኔም እንደ የዛኔ አይነት አሁንም እሷ ገብተ ትወጣለች ብዬ አሰብኩኝ ነው የዛኔ። እሺ ትናንትና ሄደክ በአካል በአይነህ አየሃት እህትህን? ዛሬም ትላንትናው። እሺ እንዴት ናት ስታያት? ትላንትና ምንም ተስፋ የለም። አሁን ጭንቅላት መስራት ይቆማል አለን ዶክተሩ። እሺ ምን ሆና ነው ብለክ ዶክተሩን ጠየቅከው? አዎ እሱ ዶክተሩ ከጠየቁም በኋላ እኔም አላወቁም። እሷ ጭንቅላት ብቻ መስራት ባለች፣ ትንፋሽ ራሱ የለንም፣ እኛው መድኃኒት እየሰጠ እየገላገለ ነው፣ ዋጋ የለም፣ እናንተ አማራጭ ፈልጉ አለኝ ዶክተሩ። እሺ ማዳም ዋሳ አልመጣችም? ማዳም አልመጣችም። እዛ ያለበት ሰዓት አልመጣችም። እሺ ጋይስ ምናልባት እሱ ምንም ቋንቋ
ስለማያውቅ ምንም ስለማያውቅ ይሆናል። ሆስፒታል መሄድ የምትችሉና ልጅቷን አይታችሁ ዶክተሩን አረብኛ የምትችሉ ኢማራት የምትኖሩ ሄዳችሁ ዶክተሩን ምን ሆና ነው ብላችሁ መጠየቅ የምትችሉ ካላችሁ ህመሟ ምንድን ነው ብላችሁ መጠየቅ የምትችሉ ካላችሁ። በተረፈ የመዳሟን ስልክ ስጠኝና እኔ ልጠይቃት መዳሟን። ከዛ ኤምባሲም ፓስፖርት ኮፒዋ ለቤተሰብ ጠይቀሃል? ደላላ ፓስፖርት ኮፒዋ የለክም? የእህትህ ዘነበ የለም ፓስፖርት ኮፒ ራሱ ፈልግ ያጣው ነው። ቤተሰቦች ግን ጠይቀሃል? የላቸውም የድሮ ፓስፖርት መጀመሪያ የለም፣ ማንኛውም ሰው ጋር የለም። እሺ የደላላው ስልክ አለክ? ኢማራት ያመጣት ደላላ ስልክ እሱ ስልኩ መላነሰማው ላክልኝ እኔ ልሞክር። አንዴ ዳሙን ስቤታለሁ። ፊት ለፊት ያገኘኋት እሷን ነው። ስልክህን ላክላትና በኢንቦክስ ለእኔ ሚጻፍ ላይ እሷ ስላክልኝና መጀመሪያ ያለውን ነገር ጥሩ ለምትሉት አካል ሁሉ ሼር አድርጎ የመጣ ሰው ይምጣ። ማንም ሰው ብታዩ ማንም ሰው ሆስፒታል መሄድ የሚችል ሰው ሄዶ ልጅቷን ማየት እና ዶክተሩ ማናገር ደስ ቋንቋ የሚችል ሰው ማንኛውም ሰው ቋንቋ የሚችል መሄድ የሚችል መጀመሪያ ሎኬሽኑን ይላክልኝ። ሆስፒታሉን ስም ምናምን አይቼ እዚህ ጋር ልንገራችሁ ይላክልኝ። የመዳምየውን ስልክ ይላክልኝ፣ የደላላውን ስልክ ይላክልኝ እና አሁን ኤምባሲ ነግራቸዋለሁ። ግን ኤምባሲ ግዴታ ፓስፖርት ኮፒ ይፈልጋል። ለኢትዮጵያዊነቷ ማረጋገጫ ፓስፖርት ኮፒ አለ። እሺ ሆስፒታል በምንድን ነው የተመዘገበችው? በምን ስም ነው የገባችው ሆስፒታል? ለእሷ ስም ጠየቅኩት። እሱ እኔ ለዶክተሩ እንትን መግቢያ ቦታ መፈተሻ አለ ዶክተር ጋር። እሷ ሀና ነው ስሟ። ሀና የት አለ ብዬ ጠየቅኩኝ። እነዚህ ክላስም ሁሉም የህትክ ስም ሀና ነው። ሀና ነው። እሺ እና ታዲያ ሴትዮዋ ሆስፒታል ስታስገባት ያስመዘገበቻት በሀና ስም ነው? በራሷ በትክክለኛ ስሟ? ፓስፖርትም ስሙ ሀና ነው። ታዲያ እንደዛ ከሆነ ፓስፖርት ሁሉ ሆስፒታል ይኖራል። አንተ ወንድም ስለሆንክ ለአንተ ብቻ ነው የእህትክን ኢንፎርሜሽን ሊሰጡ የሚችሉት፣ ለሌላ ባዳ አይሰጡም። ወይ ለኤምባሲ ወይ ለቤተሰብ ስለሆነ የሚሰጡት። አንተ ለምን የእህትክን ፓስፖርት የፓስፖርት ስም ሙሉ ስም ፓስፖርት ቁጥር ምናምን ወይ ደግሞ ኢቃማ ካላት የኢማራት አይዲ ካላት ከሆስፒታል ወስደክ ለምን አትሰጠንም? ኤምባሲ እኮ እሱን ነው የሚፈልገው፣ ኢትዮጵያዊነቷን መግለጫ። በቃ እሺ አማራጭ እንፈልጋለን። ቀድመህ ብትመጣ እስካሁን ይህንንም ሀሳብ እንሰጥክ ነበረ። ደግሞ አታውቅም እንዴ? ስልክህን እንደዚህ ልትነግረኝ ትችላለህ? እንዴ እኔ ለብሲጋ መስዬ የለሽም? እስቲ ፍላውር ላኪልኝ። ዳሙ ስብሽ እኮ አልገባሽም። ፊት ለፊት የመጣሽልኝ አንቺ ነበርሽ። ቆይው ሶፊን ገብታለች። አቡ ኮንትራት እኮ ነች እኮ ኮንትራት ናት። ማዳማ ናት ከሆስፒታል ያስገባቻት። ማዳማ ሆስፒታል ስታስገባት የዛ ጋ የሰጠችው እንትን ከሆነ የኢማራት አይዲ ከሆነ የዚች ልጅ ሙሉ ስም ዜግነት ይገልጻል እኮ ኢማራት አይዲ ላይ። ቁጥር የሚጽፍ ሰው ኮመንት ላይ ሚዩት አድርጎ ፕሊስ። ቁጥር ያዘጋል። ዘነበ አቤት። ሶፊን አየካት? ከአንተ በላይ ያለችው ሶፊ ትታይቃለች እኮ። እሷን ፎሎ አድርጋትና በኢንቦክስ ላክላት ስልክ ቁጥርህን። እኔ ስልክ ቁጥር ያንተን ቁጥር ላክላት ለሶፊ። እሺ ኢንቨንተሪ ሆኖብኝ እኔ ወርቅ። እሺ ዳሙ ችግር የለም። እህቱ ናት ግን እኔ እንጃ አላውቅም። እሱ አያውቅም እኮ ማለቴ ቋንቋም አያውቅም፣ ሀገር አያውቅም፣ ህግ አላውቅም አለ፣ ኤምባሲም አላውቅም አለ፣ ምንም አያውቅም። አቡዬ እንዴት ዋልሽ? ሶፊዬ እንዴት ነሽ? ሰላም ነው ማሬ? ማርክ እኔ መሄድ እችላለሁ የሚሉም አሉ ኮመንት ላይ። ኦኬ መሄድ እችላለሁ የሚል ሰው ይግባ። ቡርቴ የምትባል ልጅ እኔ እችላለሁ። ልሳባት ታቢያት ፕሊስ። ማንም ሰው ቋንቋ ብቻ አረብኛ የሚችል ሰው ማንም ሰው ወንድ ሆነ ሴት መሄድ የሚችል ሄዶ ቪዲዮ አብርቶ፣ ለነገሩ ቪዲዮ አታብሩ ሆስፒታል ቢካዝ ዶክተሩን እየሰማን የሚጠይቅልን
ነው የምንፈልገው። በቃ አረብኛ የሚችል ሰው ብቻ። ዶክተሩን በሽታው ምንድን ነው ምን ሆና ነው ስትመጣ የመጣችው አንቺ ማነሽ ግን ይላል። ዝም ብለን የታማሚ ፐርሰናል ኢንፎርሜሽን ለማንም ሰው አንሰጥም። ማነሽ ይላል። ወንድምየው አብሮ መሄድ የሚችል ከሆነ ከቡርቴ ጋር አብሮ ሄዶ እኔ ወንድም ነኝ፣ ቤተሰብ አካል ነኝ፣ እኔ ቋንቋ ስለማልችል እሷ ቋንቋ ስለምታውቅ ለእሷ ንገርልኝ እንድተረጉምልኝ ብሎ ይልና ምክንያቱም የታማሚ የገባበት ምክንያት ህመም የሚነገረው ወይ ለቤተሰብ ወይ ለኤምባሲ ነው። ኤምባሲ መንግስት ስለሆነ ተባጭ ወይ ለህግ አካል ነው ወይ የትኛውም ሀገር ዝም ብሎ ለማንም መንገደኛ የእናንተን ህመም የገባችሁበትን ምክንያት ያላችሁበትን ሁኔታ ዝም ብሎ አይናገርም። ዶክተር የታማሚን ሚስጥር ይጠብቃል። ስለዚህ እኔ ልሂድ በቃ አግኝተናል። ቡርቴ ልትሄድልን ነው። ስለዚህ ቡርቴ አብረው ነው መሄድ ያለባቸው። ላክሽልኝ ሶፍዬ። እሺ ቆይ አንዴ 2 ቁጥር ቆይ አንዴ 2 ቁጥር ነው የላክልኝ ዘነበ። የትኛው ነው ዋትሳፕ ያለው? ዋትሳፕ ላይ ያለች መጀመሪያ ስልክ በቃ እሱ ነው ልኬልሻለሁ አቡዬ። እሺ ዘነበ ሀቢባ ነኝ።